تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم በድጋሚ እንኳን ለ1447ኛው ዓመት ሂጅራ የኢደል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን። ዒድኩም ሙባረክ በያላችሁበት። እንዲህ ደመቅ ፏ ሸብረቅ ብለን አባ ሲያምር እንጂ ሲከብድ አይተናናቅም። ቢስሚላህ ክብደቱን አትጠይቁኝ። በቃ ፌንት ልሰራ ምንም አልቀረኝ። የሚያምር ነገር እንደዚህ ነው። ዋጋ ያስከፍላል። ለማን ነው ግን እንደዚህ አይነት ውበት? እንዲህ አይነት ውበት ለማን ነው? እንግዲህ በየዘመናችን ሀጀራዎች አሉ። በሀጀራ መንገድ ላይ የምናገኛቸው ዛሬ በዘመናችን ካገኘናቸው አንዲት እንደ ሀጀራ ተምሳሌት ከሆኑ ሰው ጋር ቆይታ ልናደርግ ነው። ከስቱዲዮ ወጣ ብለን የተገኘ ነው። አረፋ ላይ ነው የምንገኘው። በዓል በጣም ደስ ይላል። ስሜቱም እንደዛ ድባቡም ደስ ይላል። ብዙ ስለከበደህ ማውራት እየቻልኩ አይደል? እውነት ነው። የኔን ስሜት እሷ ተረድታኛለች። በሀገራችን ከሚገኙ ከፍተኛ ሚኒስቴር መስሪያ ቤቶች መካከል አንዱ ላይ ተገኝተናል። ያው ለእናንተ ስንል መቼም ማንገባበት ማንወጣበት ተራራ የለም። ስለዚህ አሁን እኔ ከመጣሌ በፊት ይህንን ነገር ወደ ውስጥ እንገባና ከእንግዳችን ጋር ልዩ ቆይታ እናደርጋለን። እውነት በጣም ለየት ያለ የበዓል ፕሮግራማችን ነው። ስለዚህ እንግባር በደንብ እንገባለን። እንግዳችንም እንዳናስቆይ። አዎ ግድ ነው፣ ማስጠበቅ አይኖርብንም። በመላው ዓለም የምትገኙ የእስልምና እምነት ተከታዮች በድጋሚ እንኳን ያደረሳችሁ። በዓሉ ያማረ የተዋበ ይሁንላችሁ። ቆይታችሁንም በሚንበር ቲቪ 180 አረፋ ላይ እንድታደርጉ እንጋብዛችኋለን። ተከተሉኝ፣ አብረን እንቆይ። አንደኛ አረሳኸው ማለት የተሸከምከው የስራና ክህሎት ሚኒስቴር መስሪያ ቤት ነው የምንገኘው። በጣም ደስ ይላል። ሪሴፕሽናል ማሻአላህ ማሻአላህ። ተመልካቾች እንግዲህ ተምራችሁ ሀገርን የማስተዳደር ኃላፊነት ሲኖራችሁ ይሄ እንዴት ነው ሁልጊዜም ቢሆን እውቀት ራስን በብዙ ነገር ማሳደግ እንደዚህ አይነት ቦታ ሪሴፕሽን አይሽ ጥቅሙ እቺን እንኳን ይዛታለሁኝ ቻት ከብደኝ ሚንበራችን በጣም ነው የሚያምረው። እንግዲህ ዒድን ደግሞ እንደዚህ ባለ ሁኔታ ላይ እንደዚህ ባለ ቦታ ያውም ደግሞ ተምሳሌ ከሆኑ ሰዎች ጋር ማሳለፍም ቀላል ነገር አይደለም። ለብዙዎች ማጀገኛም ይሆናል ብዬ አምናለሁ። በጣም አስተማሪና ጠቃሚ የሆኑ ሀሳቦችን እናነሳለን። የምናደርገው ቆይታ በጣም ትልቅ ቆይታ ነው። ለእህቶቻችን ለእናቶቻችን የሚሆኑ ጠቃሚ ሀሳቦች የሚነሱበት ቆይታ ነው የሚሆነው። የበዓል ቆይታ ብቻ ሳይሆን የህይወት ዘመን ቆይታ ነው። በእርግጠኝነት ኤክስፔሪየንሳቸውን፣ ልምዳቸውን፣ የህይወት ተሞክሯቸውን፣ ቤተሰብ የተለያዩ ጉዳዮችን እናነሳለን። ስለዚህ በዛ ላይ ደግሞ ታውቃለህ ማለት እንደዚህ አይነት ቦታ ላይ መተም ፕሮግራም ስንሰራ ለተመልካቾች ስናደርሳቸው ከፕሮግራሙ ባሻገር ያሉ ነገሮችንም ማሰብ ያስፈልጋልና ብዙዎቻችን መሆን የምንፈልጋቸው የምንመኛቸው መድረስ የምንፈልጋቸው ቦታዎች ይኖራሉ። እንግዲህ መዳረሻ መንገዱንም ማዳረሻውንም ሁሉንም የምናሳይበት ፕሮግራማችን ነው። አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። ከኛ ጋር ስትቆዩ በጣም ደስ የሚል የአረፋ የበዓል ጊዜ ያሳልፋሉ። እውነት ነው። ሚንበር ቲቪ ነው። በድጋሚ ዒድኩም ሙባረክ ተቀበለ አላሁ ሚና ወሚንኩም ሳሊህ አልአዕማል ኩሉ አሚን ወአንቱም ቢአልፍ ኸይር። እንገባለን። መርሐባ السلام عليكم. كنا درساتشو. السلام عليكم. عيد مبارك. علينا. السلام عليكم.
ሰላም አልሐምዱሊላህ ደረሰሽ ለሁለንተናዊ ከፍታ ከሚተጋው ሚንበር ቴሌቪዥን ስጦታ ነው ማስታወሻ ይሆንን ዘንድ መርሐባ ክብራትና ክብራን ተመልካቾቻችን በድጋሜ ኢድኩም ሙባረክ እንኳን አብሮ አደረሰን ክብርት ያው በጣም ያስፈራል አይደል በጣም የመጀመሪያዬ ነው እንግዲህ ሶፊ የመጀመሪያሽ ነው የስራና ክህሎት ሚኒስትር ጊስቲት ክብርት ወይዘሮ ሙፈሪያት ካሚል ጋር ነው የምንገኘው እንዴት ነው ጊስቲት የሚባል ስም ሰምቻለሁ ይዤ ነው የመጣሁት በዋናው ደግሞ እንደምናውቀው ያው ሚኒስትር ናቸው የስራና ክህሎት በየትኛው እንደሚጠራ ይነግሩናል ምናልባት እንደውም ከክብርትና ከጊስቲው መምረጥም ካለ እንዴትኛው አድርገን ብናወራ ደስ ይላል የሚለው ነው እግረ መንገድ እናነሳለን እንኳን አደረሰዎት እንኳን አብራ ደረሰ ስለመጣን ስለተገናኘን በጣም ደስ ብሎናል እኔም ደስ ብሎኛል እንግዳችሁ ስላደረጋችሁ በጣም ነው የምናመሰግነው እንግዲህ ያው አረፋ ነው አረፋ ሲሆን ደግሞ የጥንካሬ የብርታት ሐሳቦች ይነሳሉ ምሳሌ የሚሆኑ ደግሞ አርአያዎቻችን አሉ እናታችን ሀጀራ በዚህ ውስጥ ትነሳለች የጥንካሬ የብርታት የተምሳሌት ዋና ምሳሌያችን ናት አረፋ ሲመጣ ስለዚህ እህታችንን በዚህ እንግድነት ስንጋብዝ ወይም ደግሞ ለዚህ ፕሮግራም ስናጭ ዋና ምክንያታችን የሚሆነው ፈቃደኛ ሆነሽ ለዚህ ኢንተርቪው ለዚህ ቆይታ ከኛ ጋር ለማድረግ ፈቃደኛ ስለሆነች በድጋሚ እናመሰግናለን ጊስቲት እያልኩ ነበርና ምንድነው ጊስቲት እያሉ ነው ተመልካቾች እኔም በጣም በድጋሚ አመሰግናለሁ እናንተም እንኳን አደረሳችሁ ለመላው የእስልምና እምነት ተከታዮች መልካም የአረፋ በዓል እንዲሆንላቸው እመኛለሁ እንግዲህ ከጊስቲት ከሚለው ልጀምርና ሌላው ጉዳይ ላይ እመለሳለሁ የስልጤ ተወላጅ ነኝ የስልጤ ማህበረሰብ ድልብ የሆነ እንደሌሎች የኢትዮጵያ አካባቢዎች ሁሉ የራሱ ባህል እሴት ያለው ማህበረሰብ ነውና ማህበረሰቡ የተለያዩ ስያሜዎችን ለወንድም ለሴትም የሚሰጡ ስያሜዎች አሉት እነዚያ ስያሜዎች ስርዓት አላቸው ራሳቸውን የቻሉ ሂደቶች አሉት በእንግዲህ ማህበረሰቡ ያየበትን በጣም አከብራለሁ ለዛ ብቁ ስለመሆኔ አላህ ነው የሚያውቀው ግን ደግሞ ጥረት ያደረጉ የዜጎችን ህይወት ዲኑንም በመخدም በኩል ኦር ለዲን አበርክቶ በማድረግ የዜጎችን ማህበራዊ ኢኮኖሚያዊ ለውጥ ለማሳለጥ ጥረት ላረጉ የብሔረሰቡ ተወላጆች ዕውቅና የሚሰጡበት ስርዓት ነው ወደ ጊስቲት ስንመጣ ደግሞ ለሴት ልጅ አክብሮትና ዕውቅና የሚሰጥበት ስርዓት ነው ቀደም ሲል በስልጥኛ አምስቲ ጊስቲቻ ይባላል አምስቱ ጊስቲቻ ወይም ጊስቶች የሚባሉ አሉ እነሱ በወቅቱ ረጅም ታሪክ አላቸው ከ525 ዓመት በፊት የተሰጣቸው ማዕረግ ነው መስጂዶችን ሰርተዋል አሰርተዋል በወቅቱ በነበረው ጦርነቱ በስኬት በድል እንዲጠናቀቅ የትዳር አጋሮቻቸው ያንን ኃላፊነት በብቃት እንዲወጡ የራሳቸውን አበርክቶና ሚና የተጫወቱ ብርቅዬ ሴቶች ናቸው የኔውን እዛ ደረጃ በፍጹም ይደርሳል የሚለኝም እንግዲህ ደግነትን የሚያውቅ ማህበረሰብ ስለሆነ ይሄንን ኃላፊነት ሰጥቶኛልና ከዛሬ 5 ዓመት በፊት ይሄ ሲያሜ ስድስተኛው ጊስቲት ተብሎ ተሰጥቷልና አላህ ሐቃቸውን የሚወጣ ያርገን ያልኩኝ የሲያሜው አመጣጥ በዛ በኩል ነው በባሎቻቸው አማካይነት ደግሞ ለሴቶች የሚሰጥ አክብሮትም አለ ይሄ ሴቶች በራሳቸው ኢንዲፔንደንት ሆነው በሚያደርጉት አበርክቶና አስተዋጽኦ የሚሰጥ ሲያሜ ነው እግረ መንገዱንም መረጃ
እንዲሁም በማሰብ ነው ይሄንን ማብራራው ማለት ነው። በጣም ደስ በመሃል ላይ ግን 500 ዓመታት በፊት የሚል ነገር ሰምቼ ነበር። ምናልባት እነዛ 5ቱ ጊስቶች ከምን ያክል ዘመናት በኋላ ነበር የሚሰጣቸው የነበረው? የመጨረሻ ጊስት የነበሩትስ እናት በእነሱና በእርሶ መካከል የነበሩት ዘመናት ወይ ደግሞ ዓመታት ምን ያህል ነበሩ? እንግዲህ እኔ ባለኝ መረጃ የኔው ከ525 ዓመት በኋላ የተሰጠ ነው። በመሃል ለምን ተቋረጠ? ብቁ የሆኑ ሴቶች በየደረጃው በየቦታው እንዳሉ በደንብ አምናለሁ የሚለው የራሱን መልስ የሚፈልግ ነው። ምናልባትም ስርዓታት በተለዋወጡ ቁጥር እንደዚህ አይነት ባህላዊ ስርዓቶችን አሟልቶ ተግባራዊ ለማድረግ የሚያስችል ምቹ ሁኔታ መኖር አለመኖርም የራሱ ትርጉም አለው። አሁን በምንገኝበት ወቅት የማህበረሰብ ድልብ ሀብቶችና አቅሞች ትልቅ ቦታና ዕውቀት ያገኙበት ነውና በነፃነት እንደዚህ አይነት ጉዳዮችን ማራመድ እነዚህ ማህበራዊ ካፒታሎች የምንላቸው የህዝብ ሀብቶች ዕውቅናም ክብርም ያገኙበት ጊዜ ነውና በጥናት መመለስ አለበት። ለምንድን ነበር ያ ሁሉ ጊዜ ክፍት የሆነው የሚለው ግን ከ525 ዓመት በኋላ የሆነ ነው ማለት ነው። በተመሳሳይ ጊዜ ሮል የነበራቸው ሴቶች ናቸው 5ቱ ጊስቶች። ቦታቸው መስጂዳቸው በስልጤ ዞን አልቾ ሪሮ ወረዳ አሻራቸው አለ፣ ያረፉበት ቦታ አለ፣ መስጂዳቸው አለና ከዛ ጋር የተያዙ ጉዳዮችም ስላሉት የበለጠ ወደፊት በጥናት መመለስ ሊያስፈልግ ይችላል። በጣም ደስ ይላል። ምናልባት እንግዲህ ያው የምንገኘው የስራና ክህሎት ሚኒስቴር መስሪያ ቤት ውስጥ ነውና የስራ ባህል የሚባል አብሮ ይነሳል። ጠዋት ማታ የሀገራችን ደግሞ የስራ ካልቸር አለ ራሱን የቻለ። እንግዲህ የእሳቸውን የስራ ሰዓት ለመጠየቅ የጠዋት ወይስ የማታ ሰው ነው? ሁለቱም ስራ ላይ ሁለቱም ይቻላል እንዴ? ይቻላል። አይ ቲንክ ይቻላል። ኃላፊነት ከባድ አደራ ነው የተባልን ነው ያደግነውና በእርግጥ የአሁን ባህል ብቻ አይደለም፣ አብሮኝ በስራ ዓለም ውስጥ አብሮኝ የቆየ ባህል ነው። ስራ የእርካታ ምንጭ ነው። ስለዚህ ምናልባት በሆነ አጋጣሚ እሁድ ትንሽ ዘና ያለ ጊዜ ያለኝ ከመሰለኝ ቅር ይለኛል። አብሮኝ አርጅቷል ማለት ነው። ስራ ቦታ አምሽቶ አንዳንዴም ወደ ቤትም ስራን ይዞ መሄድ ጥሩ ነው ጥሩ አይደለም ሰዎች ይከራከሩበታል። ለኔ ግን ተስማምቶኛል። በሌላ መንገድ ያው ከሱብሒ በኋላ አይተኛም አይደለ? ድህነት እንድትከተለው የፈለገ ሰው ካልሆነ በቀር በእስላም አስተምህሮ አዋቂዎቹ ዓሊሞቹ የነገሩን እንዳደገ ሰው የጠዋት እንቅልፍ ሳይሆን የጠዋት ትጋት ነው ሲነገረን ያደግነው። ስለዚህ ከዛ በኋላም ስለማይተኛ ጠዋት ላይም የቢሮ ስራ ብቻ ሳይሆን ቤት ውስጥ የሚፈለጉ ጉዳዮችን ጨምሮ ለቢሮ ስራም አስፈላጊ የሆነ ነገር ካለ አንዳንድ የሚነበብ ነገር ሊኖር ይችላል። እዛ ላይ የመሳተፍ በጣም ደስ ይላል። ያለ ነገር አይደለም ጊስቲት የተባሉት ያለ ነገር አይደለም ሚኒስትር የሆኑትና ምናልባት ወደኋላ መለስ እንበልና እንግዲህ እንደዚህ አይነት ፖዚሽን ላይ እንደዚህ አይነት የስራ ኃላፊነት ላይ በሀገራችን በግንባር ቀደምነት ከሚጠቀሱ አመራሮች ናቸውና በታታሪነት ከዛ ደግሞ ግርማ ሞገስ የሚባል ነገር አለ፣ ቁጥብነት የሚባል ነገር አለ። በጣም ብዙ ኳሊቲዎች ይነሳሉ። መለስ ብለን የኋላ ታሪኮችን ማየት ያስፈልጋል ይመስለኛል። ከዚህ በፊት የሰሩባቸው መስሪያ ቤቶች ምን አይነቶች ናቸው? ምን አይነት ኃላፊነት ደረጃ ላይ ተሳትፈዋል? ወደኋላ ከጀመርኩበት ነው እንድንጀምር የፈለጋችሁት? እንደዛ ከሆነ አይ ቲንክ ውስን ጊዜ ነው ሙያተኛ ሆኜ የሰራሁት። የመጀመሪያው ህብረት ስራ ተቋም ውስጥ ሙያተኛ ሆኜ ሰርቻለሁ።
ከዚያ በኋላ ወደ ስልጤ ዞን ሄጃለሁኝ። ያው ስልጤ ራስን በራስ የማስተዳደር መብት ካገኘ በኋላ ተወላጆች ከያሉበት አካባቢ ሰብሰብ ብለው ገብተው ህዝብ እንዲያገለግሉ ጥሪ ሲደረግ በዛ መሰረት ወደዛ ገብቼ ኃላፊነትና ሙያተኝነትን ደርበን በትንሽ ሰው ብዙ ስራ የሚሰራበት ወቅት ነው የነበረው። ሁለቱንም ደርቤ የሰራሁባቸው ጊዜያት አሉ። ከዛ በኋላ ግን ሙሉ ለሙሉ በኃላፊነት በተለይ ከ95 በኋላ ሙሉ ለሙሉ ኃላፊነት ከዞን አደረጃጀት ምክትል ኃላፊነት ጀምሮ ያው በፌደራል ደረጃ እስካለ የሚኒስትርነት ኃላፊነት እርከን ድረስ መጥቻለሁ። ሁሉ ጊዜ የምለው ሚዲያ ስለሆነ አይደለም እድል ስላገኘሁ ነው እንጂ በጣም ብዙ ሚሊዮኖች እድል ቢያገኙ ከዚህ በተሻለ መስራት የሚችሉ ዜጎች ያሉበት የሰው ሀብታም ሀገር ነው ኢትዮጵያና ከዛ አንፃር ራሴን እንደ እድለኛ ቆጥራለሁ። ህዝብን የማገልገል እድል አግኝቻለሁ። በኢትዮጵያ የስኬትም የተግዳሮት ወቅትም አብሮ ከፍም ዝቅም የማለት እድል አግኝቻለሁና ከጥቂት እድለኞች መካከል አንዷ ነኝ የሚል ስሜትም እምነትም አለኝ። የሚገርም በጣም እንግዲህ ዛሬ ላይ ብዙ አመራሮችን በተለይ ሴት አመራሮችን እያየን ነው ከቅርብ ዓመታት ወዲህ በተለይ ነው። ብዙ ጊዜ ግን ሰዎች ምን ይላሉ? ሴት ልጅ አመራር ቦታ ላይ እንድትገኝ 2 እጥፍ ሆና መገኘት አለባት ማለት ራሷን ማሳደግ አለባት፣ በዛ ልክ ከሌሎቹ በተሻለ መልኩ ማሳደግ አለባት ይላሉ ይሉናልና ምን ወደኔ ያይሽ እነማን ናቸው የሚሉት? ያው የሚሉትማ ወደሰኛ እንልም ብዬ ነው። ምናልባት እንደው አሁን እርስዎ ካሉበት የስራ ኃላፊነት አመራርነት እና በዙሪያም ካሉ ጠንካራ ሴቶች አንፃር ማይተውት ይህንን ሀሳብ እንዴት ይመለከቱታል? የእርስዎን እይታ ባውቀው ደስ ይለኛል። በእርግጥ ትጋት ለወንድም ለሴትም መኖርና መሆን ያለበት ነው ብዬ አምናለሁ። ግን ደግሞ እኛ ባለፍንበት ሂደት እንደ ማህበረሰብ ለሴት ልጅ ይሰጥ የነበረው ስፍራ አነስ ያለ ባስተሳሰብም ባመለካከትም የማይችሉ ተደርገው ይቆጠሩ ስለነበረ ብቻም ሳይሆን መዋቅራዊ የሆኑ ጭቆናዎችም በተጨባጭ ኩል ስራ እየሰሩ አነስተኛ ክፍያ የሚከፈሉ ኃላፊነት ለመውሰድ ሰውን የሚያክል ነገር የቀረጹ ነገር ግን መንግስታዊ ኃላፊነት ሲሆን ፖለቲካዊ ስልጣን ሲሆን አይችሉም የሚለው አመለካከት ለረጅም ጊዜ ሰፊውን ቦታ ይዞ ቆይቷል። ኢስላም ከዚህ አኳያ ለነ አኢሻ ረዲየላሁ ዐንሃ የሰጣቸው ቦታ ምን እንደነበረ አይ ቲንክ ሁሉም ሰው ያውቀዋልና አንዳንዴም በእምነት የማሳበብ በተሳሳተ መንገድ በሌላ ጊዜ ባህላዊ በሆኑ ተለምዷዊ በሆኑ አመለካከቶች ማሳበብን ጨምሮ ለእኩልነት ቦታ የሰጡ ስርዓቶች ባልነበሩበት ቦታ ሁሉ ሴቶች የበታች ሆነው እንዲታዩ ሆኗል። ይሄ ኢትዮጵያ ውስጥ ብቻም አይደለም እውነት ለመናገር በተጨባጭ ግን ደግሞ ሴቶች አንድ ነገር ብቻ ሳይሆን አተታይም 2-3 ነገር ጎን ለጎን ማስኬድ የሚችሉ የህብረተሰብ ክፍሎች እንደሆኑ አይተናልና ያንን አስተሳሰብ ለማሸነፍ የበለጠ ትጋት የበለጠ ሆኖ መገኘት የሚጠይቅ እውነት እንደነበረ ማየት ይቻላል። ይሄ ጉዳይ በሂደት እየቀነሰ እየተዳከመ መጥቷል ተብሎ ቢወሰድም ሙሉ ለሙሉ ዜሮ የሆነ አስተሳሰብ ደግሞ አይደለም ማለት ነው። የበለጠ ልቆ ሰርቶ መገኘት ያስፈልጋል። ራስን ፕሩቭ ማድረግ ያስፈልጋል። ለራስ መልሶ መላልሶ ማረጋገጫ መስጠት ያስፈልጋል።
በእርግጠኝነት የሆነ ደረጃ ሲደረስ ይህ አስተሳሰብ የጠርዝ አስተሳሰብ በተሟላ ደረጃ ይሆናል ብዬ እገምታለሁ። አሁን ባለው ሁኔታ ወስደን ካየን ወደ ኃላፊነት የመጡ ሴቶች በፐርሰንት ለብዙ ጊዜ 50% እንደሆነ ሲታወቅ ነው የቆየ። አሁን ከ50 አደግ ያለ ነው። በፌደራል ደረጃ የያዝናቸው ሴክተሮችም እንደዚሁ የሀገርን እድገት በማሳለጥ ረገድ ትርጉም ያላቸው ሚናን በአግባቡ ለመጫወት የሚያስችሉ ናቸውና አስተሳሰቡ እየተዳከመ ነው። በተጨባጭም ሰፊና ገዥ መሬት እንዳይዝ እየሆነ ነው። ስቲል ግን ስራ ይፈልጋል አሁንም ድረስ። ምናልባት አብሮ ከተነሳ አይቀር ስለ እህቶች ነው እያነሳን ያለነውና አንዳንድ ጊዜ በህይወት መስመር ውስጥ የሚያጋጥሙ ፈተናዎች፣ ችግሮች ይኖራሉ፣ ቻሌንጆች ይኖራሉ። የቤት መቤት መሆንን የሚመርጡ እህቶች ይኖራሉ። ወደ ስራ የሚገቡ፣ ወደ ንግድ የሚገቡ፣ ትምህርት የሚገቡ በጣም ብዙ አይነት ናቸው። እንግዲህ የህይወት መስክ ስለሆነ ማለት ነው። ቻሌንጅ ያጋጥሟቸው ቤት ሆነው የተስፋ መቁረጥ ስሜት ውስጥ ሆነው የሚከታተሉን ተመልካቾቻችን ይኖራሉ። በእርሶ ደረጃ ደግሞ የስኬት ማማ ላይ ደርሶ ደግሞ እንደዚህ ቁጭ ብለን እያወጋን ነውና በቃኝ ያሉበት ጊዜ ፈተና ጊዜ አልነበረም ወይ? እንደው እድለኛ ሆኜ ነው በዚህ ቦታ ያለሁት ብለው ነበርና በስራ ሂደት ውስጥ በሚያጋጥሙ ቻሌንጆች እንደው ይሄ ነገር ቢቀርብኝ ብለው ያሰቡበት ጊዜ ነበር ወይ? እንዴት አለፉት? ለሚመለከቱንም እህቶች ደግሞ ተስፋ መቁረጥ ስሜት ውስጥ ካሉ ምን ይመክራሉ? አያይዘው መቆም የሚባል ነገር የኔ ዲክሽነሪ ውስጥ የለም። እጅ መስጠት የሚባል ነገር የለም። እውነት ነው፣ ህይወት ብዙ ፈተና ውስጥ ነው የሚያልፈው። ግን እያንዳንዱ አስቸጋሪ ሁኔታ እኔ እየሰራኝ ነው የመጣው ብዬ ነው ማምነው። እንደዛም ሲሆን ፍሬውም ውጤቱም በጣም ጣፋጭ ነው ብዬ ነው በህይወት የተማርኩትና ለሌሎችም ማለት የምችለው ሌላ የማናቀውን ማንነት የምናገኝበት ሞመንት ነው። ቻሌንጅ፣ ተግዳሮት ተደብቆ የነበረ ማንነታችንን የበለጠ ስሎ ድል ከሰጠ ነው ማውጣት የምንችልበት ሁኔታ ነው እንጂ የሚሰብረን አይነት ወደኋላ የሚያስቀረን አይነት ድል አይደለም። ከተመቻቸንና በዛ መንገድ እንዲሄድ ከፈቀድን እሱም አንድ ረድፍ ላይ የሚገኝ አማራጭ ነው። በሌላ መንገድ ግን መለስ ብሎ ወደ ራስ ተመልክቶ ያንን ተግዳሮት እንዴት ነው ወደ እድል መቀየር የሚቻለው የሚለውን መስመር ደግሞ ለተመለከተ እሱም ሌላ አማራጭ ስለሆነ የኔ ምርጫ ሁሉ ጊዜ ይሄኛው ነው ማለት ነው። በግል ህይወትም ቻሌንጅ ያጋጥማል፣ በስራ ቦታም ቻሌንጅ ያጋጥማል። ቻሌንጅን ወደ እድል መቀየር ከነዚያ ከታጋሾች ተርታ መሆን ምን ያህል ምንዳ እንዳለው ደግሞ እየሰማን ስላደግን ፈተና ብዙ እንዲሰብረኝ አልፈቅድለትም፣ አልፈቀድኩለትም። ከሱ በላይ ነኝ በሚለው ነገር ላይ ማለት ነው። እንግዲህ የምንገኘው ኢድ ላይ ነው። አሁን ያለንበት ኢድ ደግሞ ኢድ አል-አድሃ አረፋ በዓል ላይ ነው የምንገኘው። ይህንን ሰሞን ደግሞ ስናነሳ ይህንን ኢድ ላይ ደግሞ ስንቆም ሁልጊዜም ልባችን ላይ የምትመጣ እናታችን ሀጀር አለችና መቼስ እሷን ሳናነሳ ስለ ትጋት ስለ ጽናት እያወራን ሳናነሳ አናልፍም። ምናልባት ልክ እንደ ትላንት ሀጀር የጽናት ተምሳሌት እንደሆነችው በትጋት ውስጥ እንዳለፈች ሴት፣ በጽናት ውስጥ እንዳለፈች ታላቅ ሴት ዛሬ ደግሞ እርስዎ በዚህ የህይወት ዘመናችን ላይ ደግሞ ልክ እንደሷ የጽናትም የጀግንነትም የትጋትም ተምሳሌት ሆኖ እያየነዎት ነው። ምናልባት ከሀጀራ የህይወት ገጾች መሀል ላይ ይሄንን ከሷ ነው የተዋስኩት ብለው እንደ ምሳሌ የሚያነሱት ነገር ይኖራል ወይ? ያው ባንድም በሌላም መንገድ ተምሳሌቶቻችን ናቸው። ከህይወታቸው እየተማርን ነው ያደግነው፣ ሲራቸውን እየሰማን ነው ያደግነው። እንደው ቀጥታ ይሁነኝ ብዬ እንደዚህ ወስጃለሁ ለማለት ያስቸግረኛል። ባንድም በሌላም መንገድ ግን የነቢያት የሰሃቦቻችን
ታሪኮች ሲራዎች በእኛነታችን ላይ አሻራ የላቸውም ማለት ደግሞ አይቻልም። ምንም እንኳን የሷን መቃም ለመድረስ የሚያስችል ሙከራ አለ ማለት ባይቻልም በነገራችን ላይ በጣም ከሚነኩኝም ከሚያስደስቱኝም ታሪኮች መካከል ነው። ያው እናትነት ውስጥ ያለው ሚስጥር በጣም ብዙ ነው። ወደዛ ብዙ መግባት አልፈልግም። በሌላ መንገድ ደግሞ ለፈጣሪያቸው ያላቸው መታመን፣ በፈጣሪያቸው ላይ ያላቸው ጽናት ራሴን እንድጠይቅ ራሴን እንድፈትሽ የሚያስገድዱኝ ብዙ ጉዳዮች አሉት። ልጅንም ያህል ነገር ከልጅ ጋር ሆኖ ለፈተና መዘጋጀት መፍቀድ፣ እሱ ደግሞ የአላህ ውሳኔ መሆኑ ሲታወቅ ደግሞ እዛ ላይ መጽናት ለእናትነት ያለው ትርጉም በጣም በጣም ትልቅ ነው። ከዛ አልፎ ደግሞ ለዓለም የዛ ጽናት ውጤት ለዓለም መትረፍረፍን ያስከተለ እንደሆነ ተመልክተናል። ጽናት ፍሬው ምን ያህል ጣፋጭ እንደሆነ በደንብ የህይወት ትምህርት የሚወሰድበት ታሪክ ነው። ብዙ አስተማሪ የሆነ ነገር አለው። እኛ ምናልባት የእሳቸውን ታሪክ አንስተን ስንነጋገር ይሄን እያዩ ዱዓ የሚያደርጉልን ሰዎች በሚዲያ አማካይነት ይኖራሉ ከሚል ካልሆነ በቀር ለዛ የተጠጋም አበርክቶ ለዛ የተጠጋም ጥረት አለ ለማለት ያስቸግራል። ማሻአላህ በጣም ጥሩ ቆይታ እያደረግን ነው። ተመልካቾቻችን እንግዲህ አረፋ ነው እለቱና አረፋ ሲመጣ ከምናስባቸው ከምንወስዳቸው አስተምህሮቶች መካከል አርአያዎቻችንን ትኩረት ሰጥተን ማድመጥ ነውና ዛሬ ይዘን የቀረብነው እንግዳችን ክብርት ሚኒስትር ግስቲት ወይዘሮ ሙፈሪያት ካሚልን ነው። በድጋሚ መልካም ቆይታ እንዲሆንላችሁ እመኛለሁ። በጣም ያምራል ቢሮ፣ ደስ ይላል። እንዲህ አይነት መስሪያ ቤት ውስጥ መስራት ደግሞ የተለየ ስሜት እንደሚሰጥ ተስፋ አደርጋለሁ። ስንገባም ሪሴፕሽኑ፣ አጠቃላይ ዲዛይኑ በጣም ያምራል። የስራና ክህሎት ሚኒስቴር መስሪያ ቤት ይባላል። እንደው እንደ ስራ ደግሞ ስንወስደው አሁን ስራ አለ በዚህ በኩል ክህሎት አለና በተወሰነ መልኩ እስኪ ያስረዱን። የስራና ክህሎት ስለሚል ማለት ነው ይለያያሉ ነው ስራና ክህሎት እንዴት ነው ያስረዱን እስኪ። እንግዲህ ይሄ ሚኒስቴር መስሪያ ቤት አመሰግናለሁ መጀመሪያ ለመልካም ቃል። የሚኒስቴር መስሪያ ቤቱ የስራ ሚኒስቴር ተብሎ ካሁን ቀደም ኖሮ ያውቃል በቀድሞው ጊዜ ለብቻው። ክህሎት ደግሞ ከትምህርት ጋር ሆኖ በትምህርት ሚኒስቴር ውስጥ አንድ ዘርፍ ሆኖ ኖሮ ያውቃል። በኋላ ላይ ደግሞ ስራ ፈጠራ ተብሎ በኮሚሽን ኖሮ ያውቃል። ሁለቱ አንድ ላይ ግን አብረው ኖረው አያውቁም። የዛሬ 4 ዓመት ተኩል ገደማ 5ኛ ዓመት እየተቃረበ ነው። ስራን በክህሎት መምራት ያለውን አስፈላጊነት የተረዳ አዲስ እይታ የወለደው ተቋም ነው። ተቋሙም አዲስ ነው፣ ምልከታውም አዲስ ነው። የስራ ዓለም እንደምትገነዘቡት ራሱን የቻለ ውስብስብ ዓለም ነው። ይሄንን ውስብስብ ዓለም በበቂ ዝግጅት መቀላቀል ይፈልጋል። ምንድነው ስራ? ምንድነው የምሰራው? ችግር ቢያጋጥመኝ እንዴት ነው የምወጣው? የሚሉ ጉዳዮችን ከመገንዘብ ጀምሮ የተግባቦት አግባቢ ምንድነው የሚሆነው? የኮሚኒኬሽን ስኪል ምንለውን ጨምሮ የቢዝነስ ስኪሎቹ እንዴት ነው የምነግደው? እንዴት ነው የማተርፈው? እንዴት ነው በቻሌንጅ ውስጥ አልፌ ያንን ቻሌንጅ ወደ እድል የምቀይረው የሚባለው የ21ኛው ክፍለ ዘመን እኛ ሰው ተኮር ክህሎት ወይም ልል ክህሎት እንለዋለን፣ ሶፍት ስኪል የሚባለው። እነዚህን ክህሎቶች ጨምሮ ቴክኒካል ክህሎት ደግሞ ያስፈልጋል። የምንሰራውን ስራ ቴክኒካሊ እንዴት እንደምንሰራ ያስፈልጋልና ይሄን ማናቀውንና ውስብስብ የሆነውን ዓለም
በበቂ ዝግጅት እንገባለን ካለን እንደዚህ አይነት ዕውቀት ክህሎት ሸምቶ መግባት ያስፈልጋል የሚል ነው። አንዱ እሱ ነው። ሁለተኛ የኢትዮጵያ ኢኮኖሚ ብዝሃ መልክ ኖሮት ብዝሃ ዘርፍ ሆኖ እያደገ አድማሱንም እየጨመረ ነው የሄደው። ሀገር በቀል ኢኮኖሚ ሪፎርም ሲባል ሰምታችኋል ብዬ ገምታለሁ። ይሄ ሀገር በቀል ኢኮኖሚ ሪፎርም የነበሩ ክህሎቶችን ብቻ ሳይሆን አዳዲስ ክህሎቶችንም የሚፈልግ ሆኖ ነው የመጣው። እንደ ሀገር ከራሳችን ያለፈ ስራ መስራት ይጠይቀናል። በአንድ በኩል አፍሪካውያን እህትና ወንድሞቻችንን ይዘን አብሮ ማደግ ከአፍሪካውያን ጋር የጋራ ጣፈንታ አለን ብለን የምናምን ሀገር ነን። ይሄ ደግሞ በግልጽ ፖሊሲ የተቀመጠ ነው። እንደዛ ከሆነ እየገባንበት ያለው ዓለም በጣም ፈጣን እና ጠንካራ የሆነ ውድድርን እያስተናገደ ያለ ዓለም ነው። እንደዚያ ከሆነ በበቂ እንደ ሀገር መዘጋጀት መቻል አለብን። ለዛ ደግሞ ያለን ሀብት ትልቁ ሀብት የሰው ሀብታችን ነው። የሰው ሀብታችንን ማልማት አለብን የሚል እሳቤ ነው። እጁን፣ አእምሮን፣ ልቦናውን አስተሳስሮ በብቃት መከወን የፈለገውን ነገር የሚከውን የሰው ኃይል ይኑረን። ያለንን ሀብት ያለንን ጸጋ አልምተን ጥቅም ላይ እናውል የሚል እምነት ስለተያዘ ወትሮ የቴክኒክና ሙያ ስልጠና ስርዓት ከ15 ዓመት በፊት አካባቢ ተግባራዊ ማድረግ ተጀምሯል። በእርግጥ የሙያ ትምህርት ተብሎ በተወሰነ ስኬል ከዛም በፊት ይሰጥ ነበር እንደ ሀገር። ከ15 ዓመት በፊት ደግሞ የቴክኒካል ኤንድ ቮኬሽናል ትሬኒንግ ተብሎ እንደ አንድ የትምህርትና ስልጠና ስርዓት ተደርጎ ተግባራዊ ተደርጓል። አሁን በደረስንበት ደረጃ እሱም በቂ አይደለም። በቂ ስላይደለ ጊዜውን በዋጀ መልኩ እንደገና መዋቀር አለበት ተብሎ ተወስዶ ነው ወደዚህ አይነት አደረጃጀት የተመጣው። ስለሆነም በአንድ በኩል ያለን ሀብት አንዱ ህዝብ ነው፣ የህዝብ አቅም ነው። ይሄንን በአግባቡ ማልማት ያስችላል። ሁለተኛ ደግሞ ይሄንን የህዝብን አቅም የማልማት ስራ ጊዜውን በዋጀ መንገድ ደግሞ መቃኘት አለበት ነው። ለዛ የሚሆን አዳዲስ እይታዎችን ጭምር ይዞ እንዲዋቀር ተደርጓል። አንዱ የክህሎት ልማት ስራ ነው። በብቃት የተዘጋጀ ሰው ወደ ስራ ዓለም ሲገባ የሚሰራውን ስራ በጥራት ይሰራል፣ ዘላቂነት እንዲኖረው አድርጎ ይሰራል። በሂደቱም ተጠቃሚ ይሆናል። ለራሱ ብቻ ሳይሆን ለሌሎችም እድል ይፈጥራል የሚል ነው ክህሎትንና ስራን ያዛመድንበት መንገድ። በእርግጥ ይሄ ሚኒስቴር መስሪያ ቤት ሶስተኛ ተልእኮም አለው። የኢንዱስትሪ ሰላም የሚባል ተልእኮ አለው። ክህሎት ያለው ሰው ከተገነባ፣ ስራ ከተፈጠረ፣ የአሰሪና የሰራተኛ ግንኙነት ደግሞ በደንብ በተሳለጠ መንገድ መሄድ አለበት። ስራ የሚሰሩ ዜጎች ደህንነታቸው የተጠበቀ መሆን አለበት። የሚሰሩት የስራ አይነት ለአደጋ የማያጋልጣቸው መሆኑ መረጋገጥ አለበትና ይህንን የመቆጣጠር ስልጣን ያለው ይሄ ሚኒስቴር መስሪያ ቤት ነው ማለት ነው። ሶስት ትልልቅ ተልእኮችን ይዞ በአዲስ መልክ የተዋቀረ ነው። እንደ አራተኛ ተልእኮ ደግሞ ተቋም ግንባታ የሚባል ነገር አለ። ውበቱ ቆንጆ እንደሆነ ነግራችሁናል። ይሄ ዝም ብሎ የመጣ አይደለም። ስራን ለሰራተኛው ምቹ ማድረግ፣ የስራ ቦታን ለሰራተኛ ምቹ ማድረግ፣ ለሰራተኛ ብቻ ሳይሆን አገልግሎት ፈልጎ የመጣን ሰው ባከበረ መንገድ ተቋሙን ማስተካከልም የአዲሱ ፖሊሲ አካል ነውና በዛ መንገድ እንግዲህ አረንጓዴ እንዲሆን፣ ንጹህ እንዲሆን፣ ቀለል ያለ እይታ ያለው ተቋም እንዲሆን ማድረግን ጨምሮ የአሰራር ስርዓቱ ለዜጎች ለተገልጋዮች ምቹ እንዲሆን ማድረግም ግልጽነት ያለው እንዲሆን ማድረግም የዚሁ አካል ስለሆነ እያንዳንዱ ስርዓት ዲጂታል እንዲሆን ተደርጓል። ያለንበትም ዘመን የዲጂታላይዜሽን ዘመን ስለሆነ ከዛ ጋር በተሳለጠ መንገድ እንዲደራጅ ይሆናል ማለት ነው። በጣም ደስ የሚል ነው። ያው እንግዲህ ከተጠቀሱት ነገሮች ውስጥ ቢያንስ ግማሹ እኛ መስክረን መተናል አይደለ? አድንቀናል። ታችሁነንም ሲያምር ስንል ነበርና ምናልባት እኛ የመጣንበት ለቀረጻ ነው።
አሁንም እንደ ስራም ነው ምን ነው ለኛ ስራችን ነው አይደል? በዛ መካከል ውስጥ እዚህ ስንመጣ ጥሩ ኤንቫይሮንመንትን ጥሩ ነገር ማየትን እነዛን ቅድም የጠቀሷቸውን ነገሮች እኛ እዚህ ጋር አይተን መስከረናል። ምናልባት ደግሞ አሁን ወደ ስራው ስራ ፈልገን ስላልመጣን ደግሞ ምናልባት አሁን ላይ ያሉ ብዙ የተማረ ወጣት ያለበት ሀገር ላይ ነው የምንኖረው። ግን የተማረው ኃይልና ያለው ስራ ደግሞ ተመጣጣኝ አይደለም። ዜጎች ብዙ የስራ አጥ ናቸው ይባላል። ምናልባት አሁን ካለው እናንተ ከተነሳችሁለት ዓላማ አንጻር እንደው ምን ያህሉን እያስኬዳችሁበት ነው? ታስቦለት እንደተነሳውስ ዓላማ ሚኒስቴር መስሪያ ቤቱ ምን ላይ ነው ያለው? አያይዘው ምናልባት ለመጨመር ስራ ምንድነው አንዳንዱ ለምሳሌ ስራ የለም ይላል። አሁን ወጣቱ ዘንድ የሚወራ ስራ የለም ስራ ምቺ ይባላል። ደግሞ ስራ የሚቀጥሩ ሰዎች፣ ድርጅቶች፣ የተለያዩ ተቋማት ደግሞ ክህሎት ያለውን የጠፋው ይላል። ሙያ ያለው ሰው የለም ይላሉና በርሶ እይታ በርሶ ትዝብት እንደ ሚኒስቴር መስሪያ ቤት ደግሞ ይሄንን ታዝባችሁታል ወይ? በደንብ ታዝበናል። እንግዲህ የመጀመሪያው ሚኒስቴር መስሪያ ቤቱ እንደተቋቋመ ያደረግነው ስራ የሚባለውን ነገር ዲፋይን ማድረግ ነው። ምንድነው አሁን ባለንበት ተጨባጭ ሁኔታ ያለውን ፍላጎት ለማሳካት የሚያስችል ምን አይነት ስራ ነው መስራት ያለብን? እንደ ተቋም ስራ በማን ነው የሚፈጠረው? የማን ሚና ምንድነው? ባለድርሻ አካላት ሚናቸውን እንዲገነዘቡ ምንድነው መስራት ያለብን የሚል ቅድም በጠቀስኳቸው 4 ምሰሶች ላይ ተመርኩዞ 38 ኢኒሺዬቲቮች ናቸው የተቀረጹት ይህን ተልዕኮ ለማሳካት። ኢትዮጵያ ብዙ ቻሌንጅ ያላት ሀገር ነች። ብዙ ቻሌንጅ አለ ማለት ብዙ ኦፖርቹኒቲ አለ ማለት ነው። ብዙ እድል አለ ማለት ነው። ስራ ምንድነው የሚለው ስራ የሚሰራ ነው። ይህንን ቻሌንጅ ወደ እድል ለመቀየር የምንሰራው ስራ ይፈጥራል። በጣም በቀለለ መንገድ ይሄ ጠረጴዛ እዚህ ያለ አይበለውና ቢሰበር በሰበሩ ተግዳሮት ነው፣ ግን የሚሰራውን ሰው ይፈልጋል ማለት ነው። ትንሽ ምሳሌ ነው። ግብርናችንን ብንወስድ ግብርና በጣም ብዙ እድሎች አሉት። ብዙ ዘርፎች፣ ብዙ ንዑስ ዘርፎች አሉት። ግብርና ውስጥ ያሉ ተግዳሮቶች በሙሉ እድሎች ናቸው። አይደለም ራሱ ግብርና ማረስ አለው፣ መዝራት አለው፣ ማጨድ አለው፣ መውቃት አለው፣ ማቆየት አለው፣ የተወቃውን መሸጥ አለው። በጣም በትንሹ ብንወስድ በግብርና ውስጥ ያሉ በርከት ያሉ ደግሞ የእሴት ሰንሰለቶችን ብንወስድ ዝም ብሎ አይዘራም አይደል? መሬት ማዘጋጀትን ጨምሮ ለመሬቱ ምቹ የሆነ ግብአት ማምጣት አለ። በውስጡ ብዙ የእሴት ሰንሰለቶች አሉ። እነዚህ ሁሉ እድሎች ናቸው። እንሰራቸዋለን አንሰራቸውም የሚለው ነው ማለት ነው ስራንና ሰሪን የሚያገናኘው። ማኑፋክቸሪንግ ኢንዱስትሪ በጣም ብዙ ዘርፎች አሉት። ኮንስትራክሽን አለው፣ ብዙ ዘርፎች አሉት። እነዛ ዘርፎች ሁሉ እድሎች ናቸው። ምንድነው ስራ ለኛ እና ምንድነው ስራ በዜጎች አእምሮ ውስጥ ቦታ ይዞ የቆየው የሚለው እንግዲህ በየአካባቢው በማህበረሰብ ደረጃም በቤተሰብ ደረጃም ስራ ማለት ቢሮ ገብቶ ተከፋይ ሆኖ መስራት ተብሎ ለብዙ ጊዜ ስምምነት የነበረው ጉዳይ ነው። ወይ ደግሞ አስመጭና ላኪ መሆን፣ ወይ ደግሞ ከዛ በመለስ ጥሩ ነጋዴ መሆን። የስራ ትርጓሜ ላይ መግባባት ከቻልን በጣም ብዙ እድሎች ያሉት ሀገር ስለሆነ ማን ይስራው የሚል ነው አንዱ ጥያቄ። ቅድም ለተነሳውም ጥያቄ እኛም ከአስተሳሰብ አንጻር ያሉ ጉዳዮችን በደንብ ተገንዘበናቸዋል። ለዛ የሚሆን ተቋማትን አቋቁመናል። ለምሳሌ አንድ ሰው ራሱ ውስጥ ያለውን ችሎታ፣ ፖቴንሻል፣ መክሊት በደንብ መረዳት መቻል አለበት። ምንድነው እኔ ማድረግ የምችለው?
ሁሉን ነገር መንግስት እንዲያመቻች ነው የምጠብቀው? ሁሉን ነገር ቤተሰብ እንዲያመቻች ነው የምጠብቀው ወይስ የራሴንም ጥረት መጨመር አለብኝ የሚለው መመለስ ያለበት ነው። እዛ ለምሳሌ አንተርፕረነርሺፕ ልማት ኢንስቲትዩት ወጣቶች ሌላም የህብረተሰብ ክፍል በዚህ ረገድ ተገቢውን መረዳት እንዲኖረው ማድረግን ጨምሮ ስራ እንዴት ይሰራል የሚለውን ክህሎት ለማስታጠቅ በስፋት እየሰራ ነው ያለው። የሚሰጣቸው ስልጠናዎች አሉ። የቴክኒክና ሙያ ስልጠና ተቋማት ስለ ብቁ ዜጋም እየተነሳ ነበር። ይህንኑ ስራ እንዲሰሩ ለማድረግ እየተሞከረ ነው። የዜጎች ሶፍት ስኪል ወይም ሰው ተኮር ክህሎት የምንላቸውን ጨምሮ ቴክኒካል ክህሎቶች ላይ እያሰለጠኑ ነው ያሉት። በአመት 6 ሚሊዮን ሰው የማሰልጠን አቅም ፈጥረናል። ሚኒስትሪው ሲቋቋም የማሰልጠን አቅም እንደ ሀገር 1800 የቴክኒክና ሙያ ስልጠና ተቋማት አሉ። በሁሉም ደረጃ የመንግስትም የግል ዘርፉም መንግስት ያልሆኑ ድርጅቶችም ተደምረው አንድ ላይ 1800 ገደማ የሚሆኑ ተቋማት አሉ። እነዚህ ተቋማት ዜጎችን ያሰለጥናሉ በየአመቱ መደበኛም አጫጭር በሚባሉ ስልጠናዎችም። ሰው ቀደም ማነሳው የአጫጭር ስልጠና አቅማችን እና የመደበኛ ስልጠና አቅማችን ተደምሮ 800 ሺህ ብቻ ከነበረበት 6 ሚሊዮን ደርሷል 2017። የ9 ወር አፈጻጸማችንን እያየን ነበር። ከ6 ሚሊዮን እንደሚያልፍ በርካታ አመላካች ነገሮች አሉ። አሁን በደረስንበት ደረጃ አንዱ ብቃት ያለው ሰው የሚለው በዚህ ደረጃ ስልጠና እየሄደ ነው። ነገር ግን ስልጠና ጥራት ማረጋገጥ ደግሞ ያስፈልጋል። የሌሎች ሀገራቶችን ልምዶችም አይተን ነበር። ለምሳሌ የጀርመንን ልምድ ወስደን ካየን ጀርመን የስልጠና ስራ በመንግስት ብቻ ተቋማት የሚያልቅ ሳይሆን የግል ዘርፉ ኩባንያዎችም መንግስትም በጋራ ሆነው ይሰሩታል። እዚህም የተወሰነ ጅምር አለ። ምንም እንኳን አንዳንድ አስተሳሰቦች ቢኖሩትም እቃ ይበላሽብኛል፣ እቃ ይሰበርብኛል የሚሉ ስጋቶች በግል ዘርፉ በኩል ቢኖሩም በሙሉ ልብ ደግሞ ቁጥራቸው ትንሽ ቢሆንም ይሄን እድል ለወጣቶች የሚሰጡ ደግሞ የግል ዘርፍ ተዋንያን አሉ። አንዱ በዛ መንገድ መሰራት አለበት ማለት ነው። ጥራት ያለው ስልጠና እንዲኖር ከተፈለገ የግል ዘርፉም መንግስትም በዛ ደረጃ መስራት አለባቸው። እኛ በአንድ በኩል የሀገር ውስጥ የስራ እድል ፈጠራ ላይ በስፋት ሰርተናል። በየአመቱ 4.5 ሚሊዮን የሚሆኑ ዜጎች በሀገር ውስጥም በውጭም በርቀት ስራም የስራ እድል እንዲያገኙ እየተደረገ ነው ያለው። ስንጀምር መጀመሪያ አመት ላይ 2 ሚሊዮን ገደማ የሚሆኑ ዜጎች ናቸው የስራ እድል እያገኙ የነበረው። ብዙ ጊዜ የውጭ ሀገር ስራ ስምሪት ላይ ያለው ድምጽ ስለሚበዛ በዛ ብቻ የሚሰራ ይመስላል። በእርግጥም የሱ ቁጥርም ትልቅ ነው። ወደ 500 ሺህ ዜጎችን በአመት መላክ የሚቻልበት እድል ተፈጥሯል። ይሄ ያልነበረ እድል ነው። በአማካይ 4 የቤተሰብ አባል በዙሪያቸው አለ ቢባል 2 ሚሊዮን የሚሆን ሰው በጣም በትንሹ ተጠቃሚ ማድረግ ያስችላል። ትልቁን ስራ ግን እየሰራን ያለ ነው አገር ውስጥ በሁሉም ዘርፍ። ለምሳሌ አሁን ባለንበት በአገር በቀል ኢኮኖሚ ሪፎርሙ 5 ቅድሚያ የተሰጣቸው ዘርፎች ተብሎ ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝም እና አይሲቲ እነዚህ ዘርፎች ላይ እየተፈጠሩ ያሉ በርከት ያሉ የስራ እድሎች አሉና እዚህ ላይ እየተሰራ ነው ያለው። በጣም ነው ደስ የሚለው። እንደ ፕሮግራም የበዓል ፕሮግራም ልዩ ፕሮግራም ነው እየሰራን ያለ ነው። ጥሩ ቆይታ እያደረግን ነው። ወደዛም ወደዚህም መቃኘት የምንችላቸው ሀሳቦችን እያነሳን ነው። ስለ ስራ ነው እዚህ ጋር እዚህ የመሰለ ቢሮ ላይ ተቀምጠን ከስራ ውጭ ማውራት ስለማንችል እዚህ ጋር የተለያዩ ቆይታዎችን አድርገናል። ደግሞ ቦታ እየቀየርን ጥሩ የሆኑ ሀሳቦችን የቤተሰብ ጉዳዮችንም እናነሳለን። አርአያነቷም ላይ ደግሞ በጣም ብዙ የሚነሱ ሀሳቦች አሉ። እነሱንም እንቀኛለን። በትክክል ዒድም ስለሆነ ደግሞ እንደው ከስራም ወጣ ያሉ ሀሳቦችንም እያነሳን ወደ ጓዳችንም ደግሞ ገባ እያልነኛ በዚህ ተቆየናለህ አንተ እሱ ላይ መርሐባ ጓዳው ላይ ታጥሮ ነገሮችን እያነሳሳን ቆይታ እናደርጋለን። መቼስ መግባችን ላይ ስናወራም አሁንም በርሶም ሲገለጥ ቆንጆ የሆነ ቦታ ላይ ነው ተቀምጠን ፕሮግራም እየሰራን ያለ ነው። ሌሎች ደግሞ ውብ የሆኑ ቦታዎች ደግሞ አሉና እነሱንም እንደው እየቃኘን ቆይታ ብናደርግ እኛ ደስ ይለናል። እውነት ነው። እረፍት ሰጥተን ለተመልካቾቻችን ተመልሰን የምንገናኝ ይሆናል። እስከዛኛ ደግሞ የበዓል ነገሮችን እየቀማመስን ዞር ዞር እያለን
ደግሞ መልሰን እንገናኛለን። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት በሚንበር ቲቪ የሚተላለፍላችሁን አረፋ 180 ልዩ ፕሮግራማችንን ነው። በስራና ክህሎት ሚኒስቴር መስሪያ ቤት ውስጥ ከክብርት ሚኒስትር ጊስቲት ወይዘሮ ሙፈሪሃት ካሚል ጋር ልዩ ቆይታ እያደረግን ነው። እንደወደዳችሁ ተስፋ እናደርጋለን። ቆይታችን አሁንም ይቀጥላል። እንግዲህ በቀጣይነት ደግሞ ቆይታ የምናደርግበት ከዚህ ወጣ ብለን ሻይ ቡና እያለን ደግሞ ቆይታ የምናደርግ ይሆናል። በድጋሚ ዒድኩም ሙባረክ። አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም ጉብኝት እያደረግን ነው። ስለዚህ አሁን መስሪያ ቤቱ ያሉትን ነገሮች ማየታችንን እንቀጥላለን ማለት ነው። ወቅት አደርጋላችሁ ወይስ እንደ ትዕዛዙ? ይሄኛው ቅርብ ስለሆነ ይሄኛውን እንጣና። ይሄ በነገራችን ላይ ቴክኒካል ክህሎት የሚቀሰምበት ኢንስቲትዩት ነው። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ይባላል። ከ10,000 ሰው በላይ ለኛ ተጠሪ ተቋም ነው። ከ10,000 ሰው በላይ በየዓመቱ ያሰለጥናል። ይሄ የተቋም ግንባታ ስራችንን ስንሰራ የፐብሊክ አንተርፕረነርሺፕ የሚባል ፕሮግራም ነው ተግባራዊ ያደረግነው። የዓለም አቀፍ እውቅናም አለው። ይሄ ሚኒስቴር መስሪያ ቤት አይሶ ሰርቲፋይድ ነው። ይሄ እዚህ የምታዩት ስፔስ ስራን በፈጠራ ለመስራት እንዲያስችል ከሀሳብ የመጀመር አስፈላጊነትን የሚያሳይ ነው። ኑ እናስብ ይላል። እዚህ አይታችሁት ከሆነ ሀሳብ ቦታ ይፈልጋል። ድንገት ሊመጣ ይችላል። ሀሳብ ሲመጣ የት ጋ ነው የምንዘረግፈው፣ የት ጋ ነው የምናስቀምጠው የሚለው በየቦታው እንትን አለው። በየቦታው ነጭ ሰሌዳዎች አሉ። እዛ ላይ ሀሳብን ማስቀመጥ ይቻላል። የቢሮ አቀማመጡ ደግሞ የቡድን ስራ ለመስራት በሚያስችል መንገድ ስለሆነ መረባበሽ እንዳይኖር እንደዚህ አይነት ቦታዎች ለምሳሌ ስልክ መነጋገር ሲያስፈልግ እንደዚህ አይነት ቦታዎች ላይ መጥቶ መናገርም የርቀት ስራም ካለ ደግሞ በኮኔክሽን አለው። ስብሰባዎችን ሪሞትሊ ማካሄድ ቢያስፈልግ በዚህ መንገድ ስብሰባ ማካሄድ ያስፈልጋል። ይሄ ለአንድ ሰው የሚሆን ቦታ ነው። ስልክም ለማውራት ኮምፒውተር ይዞም ለመስራት ቬንቲሌሽን አለው፣ መብራት አለው የራሱ። በዛ መንገድ ምሽትም ቢሆን ድምፅ አይሰማም። እዚህ ከአንዱ ወደ አንዱ እንትን ስለማይል አለው። እንደ ስቱዲዮ ነው የሰራ ነው ማለት ነው። በዛ መንገድ በየፍሎሩ እንደዚህ ያዘጋጀናቸው እንትኖች አሉ። ይሄ ለሁለት ስብሰባ ማካሄድ ካስፈለገ የቲም ውይይት ካለ ምን አለ አንድ ሰው ለምሳሌ የ30 ደቂቃ መፍትሄ ይዞ መምጣት ሊኖርበት ይችላል። ወይም በአንድ ሰዓት ውስጥ ለሆነ ጉዳይ መፍትሄ ይዞ መምጣት ሊኖርበት ይችላል። እንደዚህ አይነት ቦታዎች ላይ ቁጭ ብሎ ሀሳቡን አፋይቶ የሆነ ነገር ይዞ መገኘት ይኖርበታልና እንደዚህ አይነት ፋሲሊቲዎች በየቦታው አሉ። ስብሰባ ማካሄድ ይቻላል። ከሁለተኛ ፎቅ ያደገ ነገር ነው ተይዞ እንትን የሚደረገው። ሶስተኛ ፎቅ ላይ የሎሩም የምንለው አለ፣ ቢጫ ክፍል የምንለው ከዚህኛው አንድ ያለ ያ ቢጫ ክፍል ሀሳቦች ቅርጽ እንዲይዙ ይደረጋል። ብዙ ክርክር፣ ብዙ ጭቅጭቅ ይኖረዋል ያንን ቅርጽ እንዲይዝ።
ዲፍረንት ሴትአፕ ነው ያለው። ቅድም ያልኩት እዚህ ጋር ነው ጁሪ የምናካሄደው። አንዳንዴ መሬት ላይም መቀመጥ የፈለገ ሊቀመጥ ይችላል። ዋናው ነፃነት የሚሰጥ ቦታ አድርገን ነው ያደራጀ ነው። ብዙ ምሽቶችን እናመሻለን እዚህ። ቅድም ያልኩት የዚህ የሎሩም ስቴጅ ላይ ያለ አንዳንዴም እስከ 6 ሰዓት አንዳንዴም እስከ ምሽት 5 ሰዓት እንደየ ጉዳዩ እንደሚወስደው የክርክር መጠንና ልክ ይሆናል። በነገራችን ላይ ይህንን ኢንቴሪየሩን የሚሰሩት አነስተኛ ኢንተርፕራይዞች ናቸው። የሆነ ትልቅ ኩባንያ የሰራው አይደለም። እድል ከተሰጣቸው ኢትዮጵያውያን ወጣቶች ምን ያክል ማድረግ እንደሚችሉ ያየንበት ፕሮሰስ ነው። ተቋሙ ሲገነባ ጀምሮ ይሄን ህንፃ እንደ አዲስ ነው የተጀመረ ህንፃ ነው። ጨርሰን የገባ ነው እንደ አዲስ ነው። አሮጌ ህንፃ እዛ ነበረ። እሱን አፍርሰን በዚህ ስታንዳርድ ሰርተ ነው ሁለቱም በድልድይ መሀል ላይ ያገናኝተን ወጥ ኮምፓውንድ አድርገነዋል። ይሄኛው ማኔጅመንቱን አልፎ አልፎ እንግዳም ሲመጣብን ትንሽ ለተፈጥሮ መጠጋት ያስፈልግ ይሆን ወይ ብለን ምሳምንም አንዳንዴ እዚህ ነው የምናደርገው። ይሄ ራሱ እንግዲህ ባህላችንን እንዳንተው ብለን ትልቅ ግንባታ አለ። ቶሎ ለመጨረስ እየተጣደፍን ነው። ይሄ የምታዩት የክህሎት ፓርክ ይባላል። ወደ 6.5 ገደማ ሄክታር ላይ ያረፈ ግንባታ ነው። በአጠቃላይ ሚኒስቴር መስሪያ ቤቱን የቴክኒክና ሙያ ስልጠና ኢንስቲትዩቱን ጨምሮ እዚህ ለክህሎት ቅርበት ያላቸው ማዕከላት አሉ። እነሱን ታሳቢ አድርገን የክህሎት ዞን ነው ያልነው እንደ አንድ መዳረሻ። ዋና ዓላማ ወጣቶቻችንን ስለ ቴክኒክና ሙያ ስልጠና ያላቸውን ትጋት እንዲጨምሩ አረዳዳቸውንም እንዲያስተካክሉ እንፈልጋለን። አማራጭ ያጣ ሰው መሄጃ ተደርጎ ነበር ሲወሰድ የቆየው። በተጨባጭ ግን ችግር የሚፈታ ሀብት ለመፍጠር ትልቅ አቅም የሚሆን በአንድ ጊዜ እውቀትንም ክህሎትንም የምናገኝበት ማዕድ ሆኖ ነው ያየነው ቴክኒክና ሙያ። በዚህ ላይ የማጉማ ይባል ነበር። የማትሪክ ጉዳተኞች ማገገሚያ ነው እንዴ? አዎ፣ እንደዛ አይነት ስያሜ ይዞ ነው እሱ። አይ ቲንክ በጣም የተሳሳተ ነው። እኛ እሱን ሰርተንበታል። አስታውሳለሁ፣ ማጉማ ነበር የሚባለው። በጣም የተሳሳተ አረዳድ ነው እሱ። ይሄኛው በተጨባጭ ግን ምንድነው አሁን ለምሳሌ አርቲፊሻል ኢንተለጀንስ በዲፓርትመንት ደረጃ እንሰጣለን። በቴክኒክና ሙያ ስልጠና ኢንዱስትሪያል ሮቦቲክስ እንደዚሁ በዲፓርትመንት ደረጃ እንሰጣለን። ባዮሜዲካል ኢንጂነሪንግ እንደዚህ የማምረት አቅምን ጊዜው ከደረሰበት ደረጃ አንጻር መፍጠር የሚያስችሉ የሙያ እንትኖች ናቸው። ይሄ የምታዩት ፊት ለፊቱ አስተዳደር ህንፃ ነው። ከጀርባ 7 ፎቅ፣ 6 ፎቅ፣ 5 ፎቅ፣ 4 ፎቅ፣ 3 ፎቅ አለ። ትንሹ 3 ነው። የማጉማ ስም ይቀየራል ማለት ነው። ይቀየራል።
ኢትዮጵያ ሌበር ማርኬት ኢንፎርሜሽን ሲስተም ይሄ በውስጥ አቅም ነው የለማው። ወጣቶች ተቋም ውስጥ ያሉ ወጣቶች ናቸው ያለሙት። ወደ 23 አይነት በራሱን የቻለ አገልግሎት ይሰጣል። ሰው ቅድም እናነሳው ስራ ፈጠራም ይሁን ስራ ፍለጋ፣ ክህሎት ልማት እንደዚሁም የኢንዱስትሪ ሰላም ግንባታ ሂደቱ በዚህ ስርዓት ነው እየተመራ ያለው። ይሄ የሌበር ገቨርናንስን ለማዘመን ትልቅ ስርዓት ይሆናል። ብዙ ሀገራት በዚህ ደረጃ የለውም። የኛ ስርዓት በአንድ በኩል ለፖሊሲ ሰሪዎች ትልቅ ግብአት ይሆናል። የሚያመርተው ዳታ በጣም ብዙ ነው። በሌላ መንገድ ብዙ ዳታ ይሰጣል። ሶስተኛው አገልግሎት ነው። ዜጎች ቤታቸው ሆነው ስራን፣ ክህሎትን የተመለከቱ ጉዳዮች እንደ ድሮ እኛ ስራ ስንፈልግ 4 ኪሎ ማስታወቂያ ቦርድ ላይ ብዙ ጊዜ አሁን ያላችሁ ትውልዶች እሱ መከራ ያላችሁ አይመስለኝም። ብዙ ተመላልሰን ነው። አሁን እንደዛ አያስፈልግም። እዛው ሞባይሉ ላይ ማግኘት ይቻላል። የሚወጡ ስራዎችን በሙሉ በአንድ ፔጅ ይሄ ስርዓት ወደ ዜጎች ያደርሳል። ሂጃብ ለብሶ መሪ ሆኖ ሴት ሆኖ እንዲህ አይነት ፖዚሽን ላይ መስራት መቻል ምን ስሜት ይሰጥዎታል? ትንሽም ቀምሰን የወጣ ነው። ሰላት በጀማ ሰገዳችሁ ተብሎ ደግሞ ታስረናል። አንድ ቀን ያክል የልጅነት ጊዜ መድረሳም ቄስ ትምህርት ቤትም ሁለቱንም መሰረት ያደረገ ነው። የትምህርት ቤት አለቃስ ሆነ ያውቃሉ? ብዙ ነገር ልትነካኪኝ ፈረስ ጋሪ ተሳፍሮ ከተማውን ሽርሽር ይሄዳልና